በግምጃ ልደት ላይ አብርሽ ከእንትና ጋር ነበር የመጣው። በነገራችን ላይ ከዚች ከሄርሜላ ጋራ እና እኔ አይቻቸዋለሁ። ያደሩትም እዛው ነው። እኔ የዛ ቤት ጽዳት ሰራተኛ ነኝ እና በጣም ገርሞኛል። አንቺ እንዴት ቀጥ ብሎ መጥቶ ፕሮግራም ላይ መጥቶ አድሮ አብሯት ከሄርሜላ ጋር አብሯት አደረ እና እውነታውን ማወቅ ከፈለጋችሁ ይሄ ነው። እኔ እዛ ቤት ጽዳት ሰራተኛ ነኝ። ሌላም ኢንፎርሜሽን ከፈለጋችሁ ነው እነግራችኋለሁ። ጉድ 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 ቤተሰብ ትላንትና ማታ ማለት ነው። ትላንት ማታ አብርሽ ፕሮግራም ሄዶ ነበረ። የግምጃዬ ፕሮግራም ሄዶ ነበር። የሄደው ደግሞ ከሄርሜላ ጋር ነበር። የሄዱበት ሆቴል ላይ አልጋ ይዘው ነበረ። አልጋ ይዘው የሄደው ከሄርሜላ ጋር ነው። ሩታን ይዟት አልሄድም፣ ግን ሄርሜላ ውስጥ አልገባችም። እዛው ሆቴል ውስጥ አልጋ ይዘው ነበረ። ማንና ማን? አብርሽና ሄርሜላ ማለት ነው። እዛው ነው ያደሩት። እዛው የግምጃ ልደት ፕሮግራም ነበረ። እኔ ሰውን የነገረኝ የመጨረሻ የገረመኝ ነገር ልንገራችሁ። ከዛ እዛ አብረው አደሩ ምናምን ነገር ማለት ነው። እዛው ሁለቱ ብቻ። እሱ ሄርሜላን ይዞ ሄደ። እሱ ፕሮግራሙ ላይ ተገኘ። ከፕሮግራም እስከሚወጣ ድረስ ሄርሜላ እዛ ሆቴል አልጋ ተይዞላት እዛው ቆየች ማለት ነው። ሁሉም እንደዛ ነው። ሁሉም ወንዶች ሁሉም ከገርል ፍሬንዶቻቸው ጋር ነው የሄዱት ግምጃ ልደት። ሴቶቹ ግን አልነበሩም። ካያችሁ ሶፊ ነበረች። ሶፊ ብቻ ነበረች ከሴቶች። ሶፊ ነበረች። ሌላ ማን ነበረ? ፉፉ ነበረ። እንደገና ደግሞ ኤፍሬም ነበረ። በጣም ብዙ ዩቱበሮች ነበሩ። ግን ጓደኞቻቸው ሴት ጓደኞቻቸውን ይዘው አልሄዱም። አብርሽ ግን ሄርሜላን ይዞ ሄዶ እዛው አብረው አደሩ፣ እዛው ሆቴል ውስጥ ማለት ነው። ከዛ በጠዋት ሩታ ደውላ እዛ ሆቴል ድረስ ከች ለምን ቪዲዮ ማይታ ላይ ሰው መረጃ ልኮላት ከዛን ሄዳ ና ልጅክን ዲኤንኤ ልጅክን ቼክ ማድረግ አለብን ሆስፒታል ብለው ሄደው ነበረ። ውጤት ያው እንግዲህ እየጠበቁ ነው። ምን አይነት ነገር እየጠበቁ እንደሆነ አናቅም። ይመጣሉ፣ መምጣታቸው አይቀርም። ነገር ግን እኔ ግን አንድ እውነት ልንገራችሁ። እኔ ግን አብርሽ ሄርሜላ ወዳዋለች፣ በጣም ወዳዋለች። ኦኬ ፍቅር እየሰጠችው ነው። ግን አብርሽ ይወዳታል ብላችሁ ታስባላችሁ? ጋይስ የእውነት ወዷታል ብላችሁ ታስባላችሁ? የእውነት ከልቡ ወዷታል ብላችሁ ታስባላችሁ? ምክንያቱም እኛ ከዚህ በፊት እኛ ማለት እንዳይጎዳት ነው የምፈራው። እኔ ሄርሜላን ልክ እንደ ሩታ ሰባብሮ እንዳይተዋ ትፈራለሁ። ለምን መሰላችሁ? አብርሽ ከብዙ የተለያየ ሴት ጋር ላይፍ ማሳለፍ ለምዷል። ገባችሁ? ከብዙ ሴት ጋር ከሄርሜላ ጋር ወይም ከሩታ ጋር ብቻ አይደለም። በሱ ህይወት ውስጥ ያልገቡ ሴቶች አሉ እንዴ? ጨው በሉት እኮ አብርሽ የማይገባበት ሴት የለም። ገባችሁ? ሶ ለሩታ ራሱ በጣም ብዙ ጊዜ ይሄን አደርግላታለሁ ይሄን አደርግላታለሁ ይላል እንጂ አንድ ነገር አርጎላት አያውቅም። አንድ ነገር እስኪ ንገሩኝ፣ ምን አርጎላት ያውቃል? ምን አርጎላት ያውቃል? ምንም አርጎላት አያውቅም። በጣም ብዙ ነገሮች አደርጋለሁ ይላል፣ ግን እኛ እስከዛሬ አንድም ነገር ተደርጎላት ራሷን ቀይራ ራሷ በምትሰራው ነው። ፀጉሯን ትሰራለች፣ ልብስ ትቀይራለች። ከዛ የተረፈ ነገር አይተናቃለን። ውሸት ቤት ራሱ ከዚህ በፊት ገዝቼልሻለሁ ያላትን ቤት እስኪ ያሳየን። የለም ማስታወቂያ ነው የሰራበት እንጂ ለእሷ በስሟ ከገዛላት ለምንድን ነው አሁን ለብቻ የተከራይች ይኖራለሁ ብላ ባለፈው ስታወራ የነበረው? ስለዚህ ምንም እውነት ነገር አርጎላታል ብዬ አላስብም። ስለዚህ አሁንም ቢሆን ሄርሜላ አብርሽ ለአንቺ ከጠቀመሽ ጥሩ ነው፣ ካልበደለሽ ጥሩ ነው። ፍቅር በፍቅር ሆናችሁ ከኖራችሁ ጥሩ ነው። ግን እኔ አብርሽን አላምነውም። አብርሽ ነገም የተሻለች ሴት ፍቅር የምትሰጠው ካገኘ፣ ጥሩ ምግብ የምትሰራ ሴት ካገኘ መሄዱ አይቀርም። ምክንያቱም ሩታም ምግብ ትሰራ ነበር ካስታወሳችሁ ማለት ነው። እንደው ቪዲዮውን ባመጣውና ባሰማችሁ ደስ ይለኛል። ካስታወሳችሁ የሆነ በዓል ላይ የመጀመሪያ ጊዜ አዲስ አበባ እንደገቡ ወንድሞቹ ሁሉም ተሰብስበው ሩታ ምግብ ሰርታ እንደውም ሹሩባ ተሰርታ ካስታወሳችሁ ቪዲዮ አለ። ከዛ እንደውም ከዓለም ላይ እንዳንቺ ቆንጆና ባለሙያ ሴት የለም ብሎ ሩታን ቃል በቃል ሲያመሰግን የነበረ ሰው ነው። ትላንትና ደግሞ ለሄርሜላ እንዳንቺ አይነት ሙያ ያላት ሴት የለችም ብሎ ሲያወራና ሲያሞግስ ነበር። እና እኔ አንድ እውነት የምነግራችሁ ነገር እኔ አብርሽ ከሄርሜላ ጋር በዚሁ ከቀጠለ ማለት ነው፣ የእውነቴን ነው የምነግራችሁ፣ እኔ እቀጣለሁ። ምክንያቱም ቢቀጥሉ እኮ ጥሩ ነው። ግን በቃ አብርሽ አንድ ቦታ ተረጋግቶ ህይወቱን መኖር አይችልም። አንድ ሴት ጋር አይቆይም። ሴቶቹ ይወዱታል። እንደዚህ ሩታ ራሱ ልክ እንደ ሄርሜላ እንደዚህ ነበረች መጀመሪያ ላይ ካስታወሳችሁ ማለት ነው። ለሱ ብላ ስንት ነገር ጥላ ነበር አይደል የመጣችው። እኔ አሁንም ቢሆን ሄርሜላን እንዳይጎዳት እንጂ ሄርሜላን ከጎዳት ሄርሜላን ከበደላት እኔ አልፋታውም። ምክንያቱም በአብርሽ ምክንያት ይሄ ሁሉ ሴት መበደል የለበትም። በቃ ይሄዱ ወደፊት እንዲሄዱ ፈልጋለሁ ሄርሜላና አብርሽ። ግን እሷን ነገ ደግሞ በሌላ ሴት እንደማይተካት በምን እርግጠኛ ናችሁ?
አብርሽ ማለት እኮ ካገኛትና ካያት ሴት ሁሉ እንደምታዩት ነው። በቃ አሁን እኛ ሁል ጊዜ ሩታ እንዲህ እንላለን፣ ሩታ አንቺ ስለምትጮይ ነው፣ ሩታ አንቺ እንደዚህ ስለሆንሽ ነው እንላታለን። ግን አንድ እውነት ልንገራችሁ፣ እሷ የምትፈልገው ነገር እንደ ጸባይ ቢይዛት ኖሮ ትጮኋለች? አጮህም። ታውቃላችሁ? አጮህም። ምንም ነገር ሳይኖረው የድሃ ልጅ እያለ ጀምሮ ድሃ እያለ ምንም ሳይኖረው ታውቃላችሁ፣ ሁላችንም ድሃዎች ነን። ድሃም ስለሆንን ነው ከሀገር ተሰደል አረብ ሀገር የምንኖረው። ቢኖረን ሀብታም ብንኖር ሀገራችን ፈልሰስ ነው የምንለው። አብርሽም ልክ እንደዛ ምንም ሳይኖረው በፊት ሩታ አብራው ነበረች የተጋፈጠችው። ዛሬ ደግሞ አለው አይደለ? ስላለው ማንኛውም ሴት ትፈልገዋለች። ገባችሁ? እሱ ምንድነው እንደፈለገ መቀያየር ይችላል። እና ሄርሜላን ብትሆኚ የሩታን እጣ ፋንታ እንዳይገጥምሽ ራስሽን መጠበቅ አለብሽ። በቃ ራስሽን ጠብቂ። ይሄ ነው ልልሽ የምችለው፣ ሌላ ምንም ልልሽ አልችልም። በቃ ይሄ ነው የምልሽ። ምክንያቱም ከባድ የሆነ ጊዜ እየመጣ እንደሆነ እኔ እየታየኝ ነው። በጣም ብዙ መረጃ በቪዲዮ የሚወጣው ጠዋት አሁን አብረክ ከሄርሜላ ጋር አድረክ እዛ ሆቴል ነው የወጣኸው። ወደ ቤት ካልሄድክም አንተ ብቻ አይደለክም፣ ሁሉም ወንዶቹ ፍቅረኛቸውን ይዘው ሄደው ፍቅረኛቸውን እዛ አልጋ ቤት አስቀመጡ። እናንተ ተዝናናችሁ ምናምን፣ ልደቱ ፕሮግራም አለቀ፣ ወደ ክላስ ገባችሁ እንጂ ወደ ቤት አልተመለሳችሁም። እና ሩታ ደግሞ ለምርመራና አብረን እንሂድና ማየት አለብክ ብለሽ ደግሞ መረበሽ የለብሽም ሩታ። በቃ ታዩ፣ በቃ ውለጅኛ አለንልሽ፣ እኛ ከጎንሽ አለን፣ ያድጋል። ሄርሜላም አጨክንብሽም። የሆነ ቀን ሲገባት መታ አንቺ ከጎንሽ ትቆማለች ብዬ አስባለሁ። ባይዘዌ አብርሽ ከባድ ሰው ነው የእውነት። ሴቶቹን እጭድ ነው ያደረጋቸው፣ እጭድ